የዚህ ሕፃን ልጅ ምርቃት በርካቶችን ጉዳስ ብሏል። በመዲናችን አዲስ አበባ ከተማ የተከናወነው የአንድ ታዳጊ ሕፃን የኬጂ ምርቃት ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ከላይ በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶም በቅንጡ መኪና በላይኛው መስኮት በኩል ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ነገር ደግሞ ልክ እንደ ሰርግ በክብር የተሰለፉና በአበቦች ያጌጡ በርካታ ቪኤትና በፕራዶ መኪናዎች መታጀቡ ነው። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እንኳን ደስ አላችሁ፣ 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 እንኳን ደስ አላችሁ። ለዚህ እንድበቃ በርትቼ ላጎበዛችሁኝ ወላጆቼ ለወንድሞቼና እህቶቼ ምስጋና ቀርባለሁ እጅ ነስቼ። እንኳን ደስ አላችሁ፣ 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 እንኳን ደስ አላችሁ። ፎቶ በማህበራዊ ሚዲያ ላይ እንደተለቀቀ የብዙዎችን አይን መሳብ ብቻ ሳይሆን ትልቅ ክርክርም ጭሯል። በምስሉ ላይ እንደሚታየው ገና የኪንደርጋርደን ትምህርቱን ያጠናቀቀ ሕፃን ልክ እንደ ትልቅ ሙሽራ በደመቁ አበባዎች ባጌጡ ዘመናዊና ውድ አውቶሞቢሎች ታጅቦ ከዋናው መኪና የፀሐይ መክፈቻ ሰንሩፍ ላይ በኩራት ብቅ ብሎ ይታያል። ብዙዎች ይህንን ትዕይንት ልኩን ያጣ ድግስ ሲሉ ጠርተውታል። ለአንድ ሕፃን ልጅ ገና የህይወት መሰረት ሳይዝ ከሰርግ በላይ ወጪ አውጥቶ በዋናው የከተማው አውራ ጎዳና ላይ እንዲህ አይነት ትዕይንት ማሳየት የልጁን የወደፊት ስነ ልቦና ይጎዳዋል የሚሉም አልጠፉም። ይህ ትዕይንት በአዲስ አበባ ከተማ ውስጥ ያለውን የኑሮ ደረጃ ልዩነት በግልጽ ያሳየነው። በአንድ በኩል ለኬጂ ምረቃ በሚሊዮን የሚቆጠር ብር የሚፈስባት፣ በሌላ በኩል ደግሞ የዕለት ጉርስ ለማግኘት የሚፋለሙ ዜጎች ያሉባት መዲና መሆኗን ማሳያ ነው ተብሏል። ይህ የቅንጦት ምረቃ መነጋገሪያ በሆነበት በዚህ ሰሞን በሌላኛው የከተማዋ ጥግ የተከሰተ ክስተት ደግሞ የብዙዎችን ስሜት ኮርኩሯል። ሕፃናት ተማሪዎች ለምረቃቸው ዕለት ለደከሙላቸው በላባቸውና በጭንቃቸው እዚህ ላደረሷቸው እናቶቻቸው የፍቅርና የምስጋና ዜማ ሲያቀርቡ የሚያሳይ ቪዲዮ በሰፊው ተሰራጭቷል። ሕፃናቱ በየዋህነት በደመቀ ድምጽ ስለ እናቶቻቸው ውለታ ሲዘፍኑ በአዳራሹ የነበሩ እናቶችና ታዳሚዎች ስሜታቸውን መቆጣጠር አቅቷቸው በእንባ ሆነው ታይተዋል። ይህ ክስተት ደስታና ምስጋና በገንዘብ ብዛትና በቅንጦት መኪና ጋጋታ ብቻ የሚገለጽ እንዳልሆነም አሳይቷል። በጭንቅና በችግር ውስጥ ሆነው ልጆቻቸውን የሚያስተምሩ እናቶች እውነተኛ የልፋታቸውን ዋጋ ያዩበት በመሆኑ ክስተቱ የብዙዎቹን ልብ ነክቷል። ማህበራዊ ሚዲያው ሰሞኑን ያስተናገዳቸው እነዚህ ሁለት ተቃራኒ እውነታዎች ብዙ የሚያስተምሩ ናቸው። አንደኛው የኢኮኖሚ አቅም የፈጠረውን የቅንጦትና የልዩነት ጣሪያ ሲያሳየን፣ ሁለተኛው ደግሞ የውስጥ ሰላምን፣ እውነተኛ ፍቅርንና የልፋትን ፍሬ ቁልጭ አድርጎ አሳይቷል። ሕፃናቱ በየትኛውም የኑሮ ደረጃ ውስጥ ይሆኑ የነገ ሀገር ተረካቢዎች ናቸው። ነገር ግን የደስታ አገላለጻችንና የምናሳያቸው እውነታዎች በማህበረሰቡ ላይ ምን አይነት ስለልቦናዊ ተጽዕኖ ያሳድራሉ የሚለው የሁላችንም የቤት ስራ ነው። የእናንተስ አስተያየት ምንድነው? የኬጂ ምረቃው ላይ የታየው ድግስ ልኩን አልፏል ወይስ የወላጅ መብቱ ነው? ያላችሁን ሐሳብ በኮሜንት ላይ አጋሩን። Legend, I know I'm the
Thank you.